አንተ አንድ ነገር ጎሎ ነው ሰው ያሸማቀቀ የሚፈልገው። ያ የሚያሸማቀቀ ሰው ሁለትና ሶስት ነገር ጎሎታል። የሱን ጎዶለነት እየሸፈነ ያንቺን ጎዶለነት ለማሳየት ያንቺን ጎዶለነት ትልቅ ለማድረግ የምትፈልጋለች። በዝምታ ስትጸልዩ የማይከፈት ነገር የለም። በዝምታ ስትጸልዩ የተከፈተ ነገር ሁሉ ለዘላለም እንደተከፈተ ይኖራል። አንቺ ማዕፀንሽ የተዘጋ፣ አንቺ ፍሬቢስ፣ አንቺ የማትረቢ እያለች ብዙ ጊዜ ታስለቅሳት ነበር። ለኛ ብሎ እኮ የተሸጠ ጌታ እኮ ለኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ ምን ዓለም ክርስትናን አትፈልግ። የክርስቶስ ልጆች ስለሆነ ቅዱሳን ድንግል ማርያም የሚያስደስተውን የሚያጽናናውን ፊቷን ታሳያችሁ። ኦርቶዶክስ መለያ ሰላም ነው። ጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችን በልባችን ይደር። ከዛሬ ጀምሮ የማንም ባሪያ አትሁኑ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀልና ማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ፣ አየተ እግዚአብሔር ካህናት፣ ስላይካነ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ የተከበራችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁ በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። አምላካችን ፈጣሪያችን ንጉሳችን ገዣችን የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት በረከት ከሁላችን ጋር ይሁን። አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 እስከ ቁጥር 20 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነቧል። በተራራማው በኤፍሬም አገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር። እርሱም የኢያሬምኤል ልጅ የኤልዮ ልጅ የቶሁ ልጅ የናሲብ ልጅ ነበረ። ሁለት ሚስቶች ነበሩት። የአንዲቱ ስም ሐና የሁለተኛይቱ ስም ፍናና ነበረ። ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒንና ፊናስ በዚያ ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበር። ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበር። እግዚአብሔርም ማኅፀኗን ዘግቶ ነበርና ጣዖንትዋ ታስቆጣትና ታበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ ሐናም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። ባሏም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሺም? ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልልሽምን? አላት። በሴሎ ከበሉ ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትማረር ነበር። በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያን መዋረድ ተመልከተ ብታስበኝ፣ እኔንም ባትረሳ ለባሪያም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስበትም ብላ ስዕለት ተሳለች።
ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አላት። ሐናም ጌታዬ ሆይ አይደለም፣ እኔስ በልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ። ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬአለሁና ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በሰላም ሂጂ፣ የእስራኤል አምላክ እግዚአብሔር የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያ በዓይን ፊት ሞገስ ላግኝ አለች። ሴቲቱ መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲያ ሐዘነተኛ መስሎ አልታየም። ማለው በጠዋት ተነስተው በእግዚአብሔር ፊት ሰገዱ። ተመልሰውም ወደ አርማቴም ወደ ቤታቸው መጡ። ሕልቃናም ሚስቱን ሐናን አወቃት፣ እግዚአብሔርም ማሰባት። የመጽነሷም ወራት ካለፈ በኋላ ሐና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። አረፍ በሉ። እንዴት አደራችሁ? እግዚአብሔር እንኳን በሰላም አገናኘን። የእግዚአብሔር ስም የተመሰገነ ይሁን። በዝምታ መጸለይ ዛሬ የምንማማርበት የምንቆይበት የትምህርታችን ርዕስ የሚሆነው ይህ ነው። በዝምታ መጸለይ በሉ እስኪ። ለኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የተወደዳችሁ የእግዚአብሔር ልጆች የምታዳምጡበትን ጆሮ፣ የምትሰሙበትን አይምሮ፣ እንዲሁም ደግሞ የምታስተውሉበትን ልቦና ለሁላችን እግዚአብሔር መንፈስ ቅዱስ ይስጠን። እግዚአብሔር ይርዳን። ቃሉን ስንሰማ በጆሮአችንና በልቦናችን ላይ ተቀምጦ ሐሳባችንን አይምሯችንን የሚበትንብንን ሰይጣን አጋንንት እግዚአብሔር ይገስጽልን። በዝምታ መጸለይ ዛሬ የምንመለከተው በዝምታ ስለ መጸለይ ነው። በዝምታ መጸለይ በተለይም ደግሞ ለዚህ ለአብይ ጾማችን በጾም ወቅት ከጾም ወቅት ውጪ በማንኛውም ጊዜ ማድረግ ያለብን ነገር ነው። በዝምታ መጸለይ ብዙ አይነት መንፈሳዊ ጥቅሞች አሉት። ዛሬ የምንመለከተው በዝምታ ስለ መጸለይ ነው። ከኢየሩሳሌም 33 ኪሎ ሜትር ርቃ በምትገኘው በተራሮች በተከበበችው በዚች በኤፍሬም ከተማ ውስጥ አንድ ሕልቃና የሚባል ሰው ይኖር ነበረ። ሕልቃና 2 ሚስቶች ነበሩት። አንደኛዋ ሚስት ፍናና ትባላለች። ሁለተኛዋ ሚስቱ ደግሞ ሐና ትባላለች። ሕልቃና ከፍናና ልጆች አሉት። ፍናና ብዙ ልጆች ከሕልቃና ወላለች። ሐና ደግሞ ልጆች የሏትም፣ ወይንም ደግሞ ከሕልቃና ከባሏ ልጆችን አልወለደችም። ፍናና ሐናን ሁልጊዜ ታበሳጫታለች፣ ታዋርዳታለች። አንቺ ማዕፀንሽ የተዘጋ፣ አንቺ ፍሬቢስ፣ አንቺ የማትረቢ እያለች ብዙ ጊዜ ታስለቅሳት ነበር። ሐና ልጅ ስለሌላት አንገቷን ሰብራ ታለቅስና ታዝን ነበረ። ልቧ ሁልጊዜ በሐዘን የተሞላ ነበረ። ሐና ስራዋ በቤት ውስጥ ተቀምጦ ማልቀስ ብቻ ነበረ። ፍናና ደግሞ ሐናን በነገር እንደ ቁስል ትነዘንዛት ነበረ። የሐና ሐዘን ልጅ አለማግኘት ብቻ ሳይሆን የፍናናን ስድብ፣
ሽሙጥና መጥፎ ቃላት መስማት ለሷ እጅግ በጣም ልቧን የሚሰብር ጉዳይ ነበር። ሁልጊዜም ታለቅስ ነበር። ሕልቃና ከፍናና ይልቅ ሐናን ይወድ ነበር፣ ያዝንላት ነበር። በዚች በኤፍሬም ከተማ አቅራቢያ ሴሎ የምትባል አንዲት ቦታ አለች። በዚች ቦታ የእግዚአብሔር ታቦት፣ የሙሴ ታቦት፣ የቃል ኪዳኑ ታቦት ተቀምጦበት ነበር። በዛ ቦታ የእግዚአብሔር መስዋዕት የሚሰዋበት ቦታ ነበረ። በዛ ቦታ ኤሊና ልጆቹ ሁለት ልጆቹ አፍኒንና ፊንሐስ በዛ ተቀምጠው የእግዚአብሔርን ታቦት ያገለግሉት ነበረ። ተጨማሪ ደግሞ ሌሎች ቤተ መቅደሱን የሚያገለግሉ አገልጋዮች በዙሪያው ነበሩ። በየዓመቱ ሕልቃና ወደ ሴሎ እየሄደ ለእግዚአብሔር መስዋዕት ይሰዋ ነበረ። ወደ ሴሎ ሲሄድ አንድ ቀን ወደ ሴሎ ሲሄድ በየዓመቱ ሐናን ይዞ ወደዚች ወደ እግዚአብሔር ታቦት ወዳለባት የእግዚአብሔር መስዋዕት ወደሚሰዋባት ቦታ መጣ። ሐና በጣም ያዘነች ሴት ናት። ልክ ሕልቃና የእግዚአብሔር መስዋዕት ይዞ ወደ ቤተ መቅደሱ ሲሄድ ምግብ አልበላም ብላ ተቀመጠች። መጠጥም አልጠጣም ብላ ቁጭ አለች። ሕልቃና ሄደና ያንን መስዋዕት ሰውቶ ሲመለስ ሚስቱ ሐና ምግብ አልበላም ውሃ አልጠጣም ብላ ራሷን ስትጎዳ አየ። ሐና ሚስቴ ሆይ በውኑ እኔ ከ10 ልጆች አልበልጥብሽምን? ለምንድን ነው የምታዝኚው? ለምንድን ነው የምታለቅሺው? ብሎ ተናገራት። ሐና ምስኪን ስለሆነች ሐዘኗን ስለምታቅ የደረሰባትን የስነ ልቦና ስብራት፣ የደረሰባትን ስድብ፣ ሽሙጥ ልቧን ስለጎዳ ያንን ይዛ ሐዘኗን ተሸክማ ወደ ሴሎ በሴሎ ወዳለው ወደ እግዚአብሔር ታቦት ወደ ቃል ኪዳኑ ታቦት ሄደች። አንዳንድ ጊዜ በሕይወታችን የደስታችን ምንጭ የሚሆኑ ሰዎች አሉ። በዛውም ልክ ደግሞ የሐዘናችን ምንጭ የሚሆኑ ሰዎች አሉ። እንድናዝን እንድናለቅስ የሚያደርጉ ሰዎች አሉ። የሚያሸማቅቁን ሰዎች አሉ። የሆነ ነገር ከጎደለን ያንን ይዘው ሁል ጊዜ እየተናገሩን አንተ እኮ ይሄ ጎሏል፣ አንቺ እኮ ይሄ የለሽም ብለው ጎዶላችንን እየነገሩን የሚያሸማቅቁን ሰዎች አሉ። የሚያሳዝኑ ሰዎች አሉ። ወገኖቼ ከጎደለን ነገር ይልቅ ያለንና እግዚአብሔር የሰጠን ነገር ይበልጣል። እግዚአብሔር ሰጪ ነው። እግዚአብሔር ፈጥሮናል። አንድ ነገር ስለጎደለን ወይንም ሁለት ነገር ስለሌለን ማዘንና ማልቀስ የለብንም። አንተ አንድ ነገር ጎሎ ነው ሰው ያሸማቅቅ የሚፈልገው። ያ የሚያሸማቅቅ ሰው ሁለትና ሶስት ነገር ጎሎታል። የሱን ጎዶለነት እየሸፈነ ያንቺን ጎዶለነት ለማሳየት ያንቺን ጎዶሎነት ትልቅ ለማድረግ የምትፈልጋለች። ይህንን በፍጹም ማየትና ማዳመጥ አያስፈልግም። ይኸውላችሁ ሳታገቡ ስትቀሩ አግባ አግቢ እያሉ ይጨቀጭቁሻል። መውጫ መግቢያ ነው የሚያሳጧችሁ። አግቡ አግቢ። ምንድነው? አንቺ አታገቢም እንዴ? አንተ አታገባም እንዴ? ቆመ ልትቀር ነው? ቆመሽ ልትቀሪ ነው? እድሜሽ ሄደ እያለች ትነዘንዝሻለች። እሺ ብለሽ ደግሞ ስታገቢ አገባሻ ውለጂ እንጂ ውለጂ። ለምን አትወልጂም? ያንቺን ችግር የምታውቂው አንቺ ነሽ። ማህፀንሽ መዘጋቱ የምታውቂው አንቺ ነሽ።
ግን ሁል ጊዜ በወጣሽ በገባሽ ቁጥር በተራመድሽ ቁጥር ለምን አትወልጂም እያሉሽ አይምሮሽን ይነዘንዙሻል። ትሳቀቂያለሽ፣ አንገትሽን ትደፊያለሽ፣ በእግዚአብሔር ፊት ታለቅሻለሽ። ሁልጊዜም እግዚአብሔር ልጅ ስጠኝ ትያለሽ። አንድ ልጅ ደግሞ ስታገኝ ምነው አንድ ልጅ ቀረሽ? ምነው አንድ ልጅ ቀረ? አንድ ልጅ ድገሙ፣ የአንዱ ልጅ አጫዋች የሚሆን ደግሞ ድገሙ ይላሉ። የሰው ልጅ ጥያቄው አያልቅም። ልጅ የምታሳድጉት እናንተ፣ ልብስ የምታለብሱት እናንተ፣ ዳቦ የምትገዙት እናንተ። ምን ቸገራቸው? ምን ጨነቃቸው? የሰዎችን ነገር የምትሰሙ ከሆነ አይምሯችሁ ይታወካል፣ ልባችሁ በጣም ያዝናል። ስለ ሰዎች ስለሚናገሩት ነገር አትጨነቁ። ሐና ተጨንቃ ነበረ። የተጨነቀችው ደግሞ ልጅ ከማጣት በላይ ፍናና የምታደርስበት የቃላት ቁስል ነበረ። ያንን ልቧን ሰብሮታል። ታዲያ ሐና አዘነችና ወደ ሴሎ ሄዳ በእግዚአብሔር ቤተ መቅደስ ፊት ለፊት በበሩ አንጻር ቆማ በልቧ ስላዘነች እያለቀሰች ቃላት ሳታወጣ ከንፈሯን እያንቀሳቀሰች በዝምታ መጸለይ ጀመረች። በዝምታ ማንም ሳያዳምጣት። ለምን? ዙሪያ ሰዎች ስላሉ፣ ዛጋ መስዋዕት የሚሰው የሚጸልዩ ስላሉ የሷ ጸሎት እንዳይሰማ ንግግሯ ከአምላኳ ከእግዚአብሔር ጋር ስለሆነ ዝም ብላ መጸለይ ጀመረች። በዝምታ ማንም ሳያዳምጣት፣ ማንም የምትናገረውን የምትጸልየውን ሳይሰማ በዝምታ መጸለይ ጀመረች። እግዚአብሔር በዝምታ ጥያቄዋን ማቅረብ ጀመረች። እግዚአብሔር ሆይ አንገቴን መድፋቴን መዋረዴን ተመልከት። አዶናይ የሰራዊት ጌታ እግዚአብሔር ሆይ አንተ አምላኬ ነህ። ማዕፀን የምትዘጋም የምትከፍትም አንተ ነህ። አምላኬ እግዚአብሔር ሆይ ማዕፀኔን ክፈት፣ ባሪያህን ተመልከት፣ አንገቴን ቀና አድርግ። እባክህ ፍሬ ስጠኝ፣ እባክህ ልጅ ስጠኝ። ልጅ ከሰጠኝ ፍሬ ከሰጠኝ እግዚአብሔር ሆይ እኔ ላንተ እንዲያገለግል የቤተ መቅደስ አገልጋይ እንዲሆን ወንድ ልጅ ከሰጠኝ ስዕለት አድርጌ እሰጣለሁ ብላ በእግዚአብሔር ፊት በዝምታ ጸለየች፣ ተሳለች። ያና ጸሎት የዝምታ ጸሎት ነው። ያና ጸሎት ከልብ የሚወጣ ጸሎት ነው። ጥያቄዋ ለእግዚአብሔር ብቻ ነው ያቀረበችው። ችግሯን የተናገረችው በዝምታ ለእግዚአብሔር ነው። ችግራችሁንና ጥያቄያችሁን ለሰው ብትናገሩ ሰዎች ከንፈራቸውን ይመጣሉ፣ ወይንም ደግሞ አይዞሽ አይዞሽ ከማለት ውጪ ምንም ሊያደርጉባችሁ አይችሉም። አንዳንዶቹ እንደውም የእናንተን ችግር ሲሰሙና ሲያዳምጡ በችግሮቻችሁ ሊስቁና ሊቀልዱ ይፈልጋሉ። በሕመማችሁ ሊያሾፉ ይፈልጋሉ። እኔ በሕይወቴ ዛር አለ፣ ቡዳ አለ፣ መተት አለ፣ አይነ ጥላ አለ፣ እንደ ሰው ቀና ማለት አቅቶኛል፣ እንደ ሰው መራመድ አቅቶኛል፣ እንደ ሰው መስራት አቅቶኛል ስትሏቸው ምንድነው ዛር ዛር የምትለው? ምንድነው ቡዳ አይነ ጥላ መተት የምትለው? ዝም ብላ አትኖርም እንዴ? እንዲህ ይባል መንፈስ የለም። ዝም ብሎ የሚጨንቅ ሳይኮሎጂ ነው። እማትሰራው ሰነፍ ስለሆንክ